ሰላም ተማሪዎች እንዴት ናችሁ? ዛሬም በፓርት ስሪ ተመልሼ መጥቻለሁ። ያው እንግዲህ በጣም ሰፊ እንደሆነ ነግሬያችኋለሁ፣ ግን በጣም የምትጠቀሙበትም እንደሆነ ደግሞ እንዳትረሱ። ሶ ፓወርፖይንቱ ትንሽ ሰፋ ይላል። ሞር ክላሪፊኬሽን ነው። በቃ ይሄን ካነበባችሁ የምን ረዳት መጽሐፍ ምናምን አያስፈልጋችሁም ማለት ነው ለምናችሁ። ሶ ይሄ በጣም አሪፍ ነው። አታች አደርግላችኋለሁ ቴሌግራም ግሩፕ ላይ ልኬዋለሁ። ሶ እዛ ላይ ገብታችሁ ቼክ አድርጉት እና ሰብስክራይብ ቪዲዮውን በማድረግ ጀምሩ። ላይክ አድርጉ፣ ኮሜንት ጻፉልኝ። የአካሄድ እንዴት ነው የሚለውን ኮሜንት ስጡኝ። እኔ የእናንተ ኮሜንት እኔን ምን ያደርገኛል ጋይድ ስለሚያደርገኝ ማለት ነው። እና ኮሜንት ስጡኝ። ቴሌግራም ግሩፕ ላይ ግቡ። እንዲሁም ደግሞ ቪፒኤን ካለ ስልካችሁ ላይ ቪፒኤን እያበራችሁ እዩልኝ። አመሰግናለሁ እንደዛ ስለምታደርጉ። ወደ እለቱ ሌሰን እንገባለን። እንግዲህ ባለፈው ያቆምነው ስለ አዳም ስሚዝ እና ስለ አብሶሊት አድቫንቴጅ አውርተን ነው። አሁን ደግሞ ኮምፓራቲቭ አድቫንቴጅ ነው የምናወራው። ባይዞይ እዚህ እንትን ስላይዱ ላይ ማለት ነው ብዙ ላልቆይ ይችላሉ። ማለት ምን ማለት ነው? ሐሳቡ ጥቅልል ያለ ሐሳብ ነው። ሞር ማብራሪያ ያለው ሶ እኔ ደግሞ ሐሳቡን ነው የምነግራችሁ ማለት ነው። እና ያንን ስታነቡት ሙሉ የማወራው ሐሳብ ስላይዱ ላይ ያለውን ነው። እና ያንን ስላይዱ ላይ ያለውን ሐሳብ ስለማወራ ለምን ስላይዱን መስመር በመስመር አላነበበውም እንዳትሉ ቅር እንዳይላችሁ ማለት ነው። እና ሄዳችሁ ማረጋገጥ ትችላላችሁ ስላይዱ ላይ። ሶ እኔ ያለኝን በቃ ያለውን ስላይድ ሙሉ በቃሌ ተናግሬው ላልፍ ስለምችል ማለት ነው። ኦኬ እንግዲህ in 1817 Ricardo published his Principle of Political Economy and Taxation in which he presented the law of comparative advantage። ምንድነው ፖለቲካል ኢኮኖሚ የሚል አንድ ፕሪንሲፕል፣ ስለዚህ ፕሪንሲፕል የሚያወራ መጽሐፍ አሳትሟል። ሶ ይሄ ነገር ኮምፓራቲቭ አድቫንቴጅን ፕሬዘንት ያደርጋል ይሄ መጽሐፍ ማለት ነው በውስጡ። this is one of the most important and still unchallenged law of economics ማለት ነው and with many practical application። ይህ ኮምፓራቲቭ አድቫንቴጅ ከሌሎቹ ለየት የሚያደርገው ምንም አይነት ቻሌንጅ አልመጣበትም። በቃ ቻሌንጅ ቢመጣ ራሱ ተቋቁሞ ማለፍ የቻለ ቲዎሪ ነው። እንዲሁም ደግሞ ፕራክቲካሊም አፕላይ እየተደረገ ያለ ቲዎሪ ነው ማለት ነው። ሶ ይሄ በጣም ለኢኮኖሚክስ ቤዝ የሆነ ቲዎሪ ነው። ሪካርዶ ኢን ሪሌሽን ቱ አዳም ስሚዝ፣ ከአዳም ስሚዝ ጋር ላለው ግንኙነት አዳም ስሚዝ ምን ነበር? አብሶሊት ኮስት አድቫንቴጅ ነው። ሞዴል ኦፍ ኢንተርናሽናል ትሬድ ነበረ። ዌንት ፈርዘር፣ ነገር ግን ይሄ ሪካርዶ ፈርዘር በመሄድ and argued that even if the countries did not have absolute advantage እንኳን ባይኖራት in the any line of production over the other, the international trade would be beneficial, leading to gain from trade to all the participating countries ማለት ነው። ሶ ይሳተፉ እንጂ ኢንተርናሽናል ትሬድ ላይ ምንም እንኳን አብሶሉት አድቫንቴጅ ባይኖራት በሁለቱም ፕሮዳክት እንኳን ብትበለጥም ጌን ማግኘት ትችላለች ይላል። ይሄማ ኮምፓራቲቭ አድቫንቴጅ ማለት ነው። ሪካርዶ ሞዴል ኢዝ ተርምድ አስ የኮምፓራቲቭ አድቫንቴጅ ሞዴል ተብሎ ይታወቃል። ሪካርዶ ሞዴል ኢዝ ፈርዘር ሪፋይንመንት ኦፍ ስሚዝስ ሞዴል። እንግዲህ እንደነገርኳችሁ ፊዚዮክራሲ የሚል የፊዚዮክራቲ ሪፋይንመንት ኦፍ መርካንታሊስት ነው ወይ ብዬ ጠይቄያችሁ ነበረ። ሶ እንዳልሆነ አይተናል። ሶ ፊዚዮክራሲ ኢዝ ኖት ሪፋይንመንት ኦፍ መርካንታሊስት በት ሪካርዶ ሞዴል ኢዝ ዘ ሪፋይንመንት ኦፍ ስሚዝ ሞዴል ማለት ነው። ወይም ደግሞ ዘ ሞዲፊኬሽን ኦፍ ስሚዝ ሞዴል ማለት ነው። ሁለቱ ከግምት ውስጥ አስገቧቸው እና ሪካርዶ ሞዴል እንግዲህ የተለያዩ አሰምሽኖች አሉ። አሰምሽኖችን በግልጽ ወደፊት ፕራክቲካሊ ስለምናያቸው አሁን እዚህ ጋር ፈጠን እያልን እናያቸዋለን። የመጀመሪያው የሪካርዶ ሞዴል አሰምሽን ይሄን ሲያወራ ማለት ነው ቲዎሪውን ሲፈለስፍ አሰምሽን ያስቀምጣል። ያው ኢኮኖሚክስ ግድ ነው። ሶ ይሄ አሰምሽኑ ምንድነው? ኢች ካንትሪ ሃዝ ኤ ፊክስድ ኢንዶመንት ኦፍ ሪሶርስ። እያንዳንዱ ሀገር ፊክስድ የሆነ ኢንዶመንት ነው ያላት ወይም ደግሞ ፊክስድ የሆነ ሀብት ነው ያለው ብሎ ያስባል። ማለት ሌቭል ኦፍ ኢኮኖሚው ሊለያይ ይችላል እና ደግሞ ዩኒት ኦፍ ፓርቲኩላር ሪሶርሱ አይደንቲካል ላይሆን ይችላል። እያንዳንዱ ሀገር ላይ ያለው አይደንቲካል አይደለም፣ ግን በአንድ ሀገር ውስጥ ግን ያለው ፊክስድ ነው ብሎ ያስባል። The factor of production were completely mobile between alternative use within a country ማለት ነው። በአንድ ሀገር ውስጥ ለምሳሌ በኢትዮጵያ ውስጥ እነኚህ ፋክተር ኦፍ ፕሮዳክሽኖች የተለያዩ ኢንፑቶች ማለት ነው ግብአቶቹ ፍሪሊ ሞባይል ናቸው። ኮስት የላቸውም፣ ትራንስፖርቴሽን ኮስት የላቸውም። ፍሪሊ ሞባይል ኮምፕሊትሊ ሞባይል የሆኑ ናቸው። ነገር ግን the assumption implies that the price of factor of production also are the same among these alternative uses። ስለዚህ ፍሪሊ ሞባይል ከሆኑ
በአንድ ሀገር ውስጥ ኢንዱስትሪ በማንኛውም ኢንዱስትሪ በየትም ቦታ ኢንዱስትሪ ሄዱ በአንድ ሀገር ውስጥ ከሆነ ፕራይሳቸው ዘሴም ነው ማለት ነው። ምክንያቱም ፍሪሊ ሞባይል ማድረግ ይችላሉ። ሶ አንዱ ጋር ዝቅ ያለ ዋጋ ብከፍሉ እዛ ከፍ ያለው ጋር ይሄዱባቸዋል ማለት ነው። ስለዚህ ፍሪሊ ነው ወይም ደግሞ ፐርፌክት ኮምፒቲሽን ማርኬት ላይ ናቸው። the factor of production are completely immobile externally ነገር ግን ደግሞ ሌላ በተቃራኒው ከኢትዮጵያ ወደ አሜሪካ ፋክተር ኦፍ ፕሮዳክሽን ምንም አይነት እንቅስቃሴ የለም ብሎ ነው የሚያስበው። ስለዚህ ኢሞባይል ነው፣ ኮምፕሊትሊ ኢሞባይል ማለት ነው። በሀገር ውስጥ ብቻ ነው ሞባይል። they do not move between countries therefore factor price may be different between countries prior to trade ማለት ነው። ስለዚህ ከንግድ በፊት ፋክተር ፕራይስ ምን ሊሆን ይችላል? አሜሪካና ኢትዮጵያ ውስጥ ያለው ፋክተር ፕራይስ የተለያየ ሊሆን ይችላል። ሶ ይሄን ያመጣው ምንድነው? ኢሞባይል ኤክስተርናሊ ስለሆኑ ማለት ነው። ኢሞባይል ስለሆኑ ኦኬ። ሌላኛው አሰምሽን ላበር ቲዮሪ ኦፍ ቫልዩ የሚባል ነው። ከአሁን ፊትም ነግራችኋለሁ። ላበር ቲዮሪ ኦፍ ቫልዩ ማለት ላበር ቲዮሪ ኦፍ ቫልዩ ማለት ምን ማለት ነው? ኢት ኢዝ አ ሞዴል thus the relative value of commodity is based solely on its relative labor content ማለት ነው። ማንኛውም ፋክተር ኦፍ ፕሮዳክሽን በሉት ፕራይሱ ወይም ደግሞ ቫልዩ የሚለካው በላበር ነው ማለት ነው። ሶ ያ ነው ላበር ቲዮሪ ኦፍ ቫልዩ የተባለው እና ፍሮም ዘ ፕሮዳክሽን ስታንድ ፖይንት ከመነሻው ጀምሮ ኤክስፕሌን እንደሚያደርገው ላበር ቲዮሪ ኦፍ ቫልዩ የሚለው የሁሉንም ፕሮዳክት የሚገልጽ ነው ማለት ነው። እና ኖ አዘር ኢንፑት ዩዝድ ኢን ዘ ፕሮዳክሽን ፕሮሰስ እንግዲህ ይሄ የሚያመለክተው ምንድነው? ሌሎች ኢንፑቶችን አንጠቀምም ፕሮዳክሽን ፕሮሰሱ ላይ። ይህንን በደንብ ያዙ፣ ምክንያቱም በኋላ ክሪቲሲዝም ሆነው ስለሚመጡበት ማለት ነው። ሁለተኛው ደግሞ ኤኒ አዘር ኢንፑትስ አር ሜዠርድ ኢን ተርምስ ኦፍ ላበር ኢምቦዲድ ኢን ዜር ፕሮዳክሽን። ስለዚህ ብትጠቀሙ እንኳን ሌሎች ፕሮዳክሽኖች ወይም ደግሞ ኢንፑቶች የሚለኩት በምንድነው? ኢን ተርምስ ኦፍ ላበር ነው። ዚስ ኢዝ ላበር ቲዮሪ ኦፍ ቫልዩ ማለት ነው። ሶስተኛ ደግሞ ዘ አዘር ኢንፑት ኦር ላበር ሬሾ ዘ አዘር ኢንፑትስ ኦቨር ላበር ሬሾ ኢዝ ዘ ሴም ኢን ኦል ኢንዱስትሪ። በሁሉም ኢንዱስትሪ ውስጥ ፍሪሊ ሞባይል ናቸው ብያቸዋለሁ። ስለዚህ ሬሾዋቸውም ዘ ሴም ነው። ይሄን ትይዛላችሁ። ኢን ሲምፕል ተርም ዘ አሰምሽን ሚን ዛት ኤ ጉድ ኤምቦዲንግ 2 ሃወር ኦፍ ላበር ኢዝ ትዋይስ አስ ኤክስፔንሲቭ አስ ኤ ጉድ ዩዚንግ ኦንሊ 1 ሃወር ማለት ነው። ስለዚህ ለምሳሌ አንድ ጉድ ስናመርት 2 ሃወር ኦፍ ላበር የሚፈጅብን ከሆነ እና የሌላኛውን ሁለተኛውን ጉድ ስናመርት ደግሞ ሌላ አይነት ጉድ 1 ሃወር ኦፍ ላበር የሚጠቀምብን ከሆነ ስለዚህ ይሄን ቁጥር አንድን ማምረታችን የዚህ ቁጥር ሁለትን ከምናመርተው ትዋይስ ኤክስፔንሲቭ ነው ማለት ነው። ትዋይስ ኤክስፔንሲቭ ነው ብሎ ይገልጽልናል። ኦኬ ሌላው አሰምሽን ምንድን ነው? ዘ ሌቭል ኦፍ ቴክኖሎጂ ኢዝ ፊክስድ ፎር ቦዝ ካንትሪስ። እንግዲህ በኢትዮጵያና በአሜሪካ መካከል ያለው ሌቭል ኦፍ ቴክኖሎጂ ምንድነው? ፊክስድ ነው። በት ኦልዞ ዘ ቴክኖሎጂ ካን ዲፈር ቢትዊን ዘም። ሌቭላቸው ለምሳሌ አሜሪካ የቷሌቶና ላይ ከኢትዮጵያ ጋር አትወዳደርም አይደለ? አሜሪካ ለምሳሌ ሌቭል 5 ላይ ደርሳ ሊሆን ይችላል። ኢትዮጵያ ደግሞ ሌቭል ስንት ላይ ደርሳ ሊሆን ይችላል? 3 ላይ ደርሳ ሊሆን ይችላል። ሶ ይሄ ንግድ አድርገውም ሳያደርጉም በፊትም በኋላም ሌቭል ኦፍ ቴክኖሎጂ የኢትዮጵያ 3 ነው፣ የአሜሪካ 5 ነው። ነገር ግን በሁለቱ ሀገሮች መካከል ግን ሌቭል ኦፍ ቴክኖሎጂ ምን ይደረጋል? ወይም ደግሞ ዲፈረንት ቢትዊን ዘም በሁለቱ መካከል ግን ይለያያል አይደለ? ይቻ 5 ደርሳለች፣ እኛ 3 ነን ገና። ሶ ያ ነገር ነው የሚለን። ስድስተኛው አንቲል ኮስት ኦፍ ፕሮዳክሽን አር ኮንስታንት ምንድነው? ዩኒት ኮስት ኦፍ ፕሮዳክሽን ኢዝ ኮንስታንት። ያ ማለት አንድ ዩኒት 2 ላበር ሃወር ይፈጃል ስንል ስለዚህ 10 ዩኒት ብናመርት 20 ነው የሚፈጀው። ስለዚህ ምንም አይነት ዩኒቱ ሲቀያየር ምናምን ኮስት ፕሮዳክሽናችን አይቀያየርም ማለት ነው። በዩኒቱ ምን ያህል አመረታችሁ በሚለው አማውንት ማብዛት እንጂ ማለት ነው። ሌላው ዜር ኢዝ ፉል ኢምፕሎይመንት ብለው ያምናሉ። እንግዲህ መርካንታሊስትን ምንድነው ያልኳችሁ? ፉል ኢምፕሎይመንት አንደር ፉል ኢምፕሎይመንት ነን ብለው ነው የሚያስቡት አይደለ? እነኚህ ግን ፉል ኢምፕሎይመንት ነን ብለው ነው የሚያስቡት። ስምንተኛ ዘ ኢኮኖሚ ኢዝ ካራክተራይዝድ ባይ ፐርፌክት ኮምፒቲሽን። መርካንታሊስቶች ምን ነበሩ? ሞኖፖሊ ኢን ሞኖፖሶኒ ኤንድ ሞኖፖሊ ማለት ነው። ሶ ሞኖፖሊ ፓወር ነበር ያላቸው፣ ሞኖፖሶኒም አላቸው ነበረ። ኦኬ ኦል ፓርቲሲፓንትስ ሃቭ ፉል አክሰስ ቱ ማርኬት ኢንፎርሜሽን አለው ብለው ያስባሉ። ያው የኢኮኖሚው ካራክተራይዝ ፐርፌክት ኮምፒቲሽን ሆነ ማለት ሙሉ መረጃ፣ ሙሉ እውቀት፣ ሙሉ ትክክል የሆነ ዌጅ ዘሴም የሆነ ዌጅ ምናምን ነው አይደለ? እሱን የምታውቁን ነው። ዘጠነኛ ዜር አር ኖ ገቨርንመንት ኢምፖዝድ ኦብስታክልስ ቱ ኢኮኖሚክ አክቲቪቲ። ምንም አይነት የገቨርንመንት ኢምፖዝ የሚያደርግ ነገር የለም። ፍሪ ማርኬት ነው ከነኛ ከመርካንታሊስቶች በተቃራኒ ማለት ነው። አስረኛ ኢንተርናል ኤንድ ኤክስተርናል ትራንስፖርቴሽን ኮስት ዜሮ ነው።
አሰባችሁታል? ትራንስፖርቴሽን ኮስት ዜሮ ነው። ፕሮዳክሽን ኮስት ብቻ ነው። ካያችሁ አንድ ዩኒት ለማምረት 2 ላበር ሃወር ምናምን ነው የምንለው። ሶ ምንም አይነት ትራንስፖርቴሽን ኮስት ኮንሲደር አልተደረገም። ይሄም አንዱ ኢፌክት ነው፣ ወይም በኋላም ደግሞ ድራውባኩ ነው ወይም ደግሞ ሊሚቴሽኑ ነው ማለት ነው። ዘ አናላይሲስ ኦፍ ኮንፋይንድ ቱ ቱ ካንትሪ ኤንድ ቱ ኮሞዲቲ። ይሄ አናላይዝ ደግሞ የሚያጠቃልለው ምንድነው? 2 ሀገሮችንና 2 ኮሞዲቲዎችን ብቻ ነው። ሃው አባውት ሌላው ሀገርስ ሌላው ኮሞዲቲስ የሚለውን አልገለጠም። ይሄም አንዱ ድክመት ይሆናል። በኋላ 12ኛ ቦዝ ካንትሪስ ካን ፕሮዱስ ቦዝ ጉድስ ኢፍ ዘይ ዊሽ። ከፈለጉ ሁለቱም ሀገሮች ሁለቱንም ማምረት ይችላሉ። ባይችሉስ የሚል ሀሳብ አላነሳም ማለት ነው። 13ኛ ኮንስታንት ሪተርን ቱ ስኬል ኢን ፕሮዳክሽን ኦፍ ቦዝ ጉድስ ኢን ኢትስ ቱ ካንትሪስ ማለት ነው። በሁለቱ ሀገሮች መካከል ማርጂናል ኦፖርቹኒቲ ኮስት ኮንዲሽናቸው ኮንስታንት ነው። one country comparative advantage is greater in one line of production and the other country's comparative disadvantage is smaller in other line of production። እያያችሁ ነው አይደለ? እዚች ጋር ይቺ ነች ከአዳም ስሚዝ የምትለየው ማለት ነው። ከአዳም ስሚዝ የምትለየው ይቺ ነች። የአንዱ ሀገር ኮምፓራቲቭ አድቫንቴጅ ማለት ይበልጣል ነው አይደለ? ሶ ያ ማለት ኤ እና ቢን ብታዩ ሶ ኤ በሁለቱም ፕሮዳክት ግሬተር ዛን ከቢ ማለት ነው። በሁለቱም ፕሮዳክት ትበልጣታለች። ነገር ግን በሁለቱም ፕሮዳክት ስትበልጣት በሁለቱም ኮምፓራቲቭ አድቫንቴጅ አላት። ሶ ምንድነው እዚህ ጋር ለምሳሌ 1 እና 2 ብንለው በዚህ በአንድ ቁጥር ያላት ኮምፓራቲቭ አድቫንቴጅ ግን ግሬተር ዛን ይሆናል ማለት ነው። ከዚህኛው ኮምፓራቲቭ አድቫንቴጅ ማለት ነው። ከዚህኛው ከሁለት ቁጥር ማለት ነው እንጂ በሁለቱም ትበልጣታለች። ስለዚህ ሞር ኮምፓራቲቭ አድቫንቴጅ ያላትን አንድ ቁጥርን ታመርታለች ማለት ነው። ቢ ደግሞ በሁለቱም ትበልጣለች አይደል? ታንሳለች። ስለዚህ ለዛን ነች አይደለ? ሶ በሁለቱም ትበልጣለች። ነገር ግን ለምሳሌ በይችን ሲ ይችን ዲ ብንላት ይቺ ሲ ሞር ኮምፓራቲቭ ዲስአድቫንቴጅ የሆነችባት ሊሆን ይችላል ማለት ከአሜሪካ አንጻር ስትታይ ይቺ የቢ ከኤ አገር አንጻር ስትታይ ለሲ በጣም የወረደ ከሲ ጋር ኮምፔር ስታደርግ ፕሮዳክቱ የዚህ ሲ ከአሜሪካ ሲ ጋር ኮምፔር ስታደርገው በጣም የወረደ ነው። ይችኛዋ ደግሞ ዲ ብንላት የዲ አማውንት ከአሜሪካ ዲ ፕሮዳክት ጋር ስናይ ግን ትንሽ ነው የወረደው። ስለዚህ ለስ ዲስአድቫንቴጅ የሆነችባትን ስፔሻላይዝ ታደርጋለች። ይሄ አንዱ ክራይቴሪያ ነው። ሶ ሪካርዲያን ኮምፓራቲቭ አድቫንቴጅ የሚለው ይሄን ነው። በቃ ሌላ ምንም ነገር የለውም። ሶ ሪካርዲያን ቢጋን ባይ ነቲንግ ስሚዝ አይዲያ of absolute advantage determined the pattern of trade and production internal to a country when factors were perfectly mobile። ስለዚህ ፋክተር ፐርፌክትሊ ሞባይል ነው። ምንም የጨመረው ነገር የለም። የአዳም ስሚዝን አይዲያ ምንድነው ያደረገው? ሪፋይንመንት ነው ያደረገው ማለት ነው። ሶ ቲዎሪ ኦፍ ዋይ ትሬድ ኦከር ካን ቢ ግሩፕድ ኢንቱ 3 ካታጎሪስ። ለምንድን ነው ንግድ የሚፈጠረው የሚለውን በ3 ካታጎሪ ማየት እንችላለን። የመጀመሪያው ማርኬት ሳይዝ ኤንድ ዲስታንስ ቢትዊን ማርኬት ዲተርማይን ሃው ማች ካንትሪ ባይ ኤንድ ሴል። ሶ ምን ያህል መግዛት እንዳለባቸው ምን ያህል መሸጥ እንዳለባቸው ይወስናቸዋል። ማርኬት ሳይዙ ማለት ነው፣ ዲስታንሱ ምናምን ማለት ነው። ሶ ስለዚህ ንግድ ጠቃሚ ነው ለዛ ማለት ነው። ሌላው ዲፈረንስ ኢን ላበር ፊዚካል ኤንድ ካፒታል ናቹራል ሪሶርስ ኤንድ ቴክኖሎጂካል ክሬት ፕሮዳክቲቪቲ አድቫንቴጅ ፎር ካንትሪስ። ስለዚህ ይሄ የቴክኖሎጂ መለያየት፣ የሁማን ፓወር ለመለያየት፣ የፊዚካሊቲ መለያየት፣ የናቹራል ሪሶርስ መለያየት ለሀገሮች በንግድ ምክንያት አድቫንቴጅ እንዲመጣ ስለሚያደርግ ነው። ሶስተኛው ኢኮኖሚ ኦፍ ስኬል ነው። ላርጀር ኢዝ ሞር ኢፊሽንት ክሪኤቲቭ ፕሮዳክቲቪቲ አድቫንቴጅ ፎር ካንትሪስ ማለት ነው። ስለዚህ ላርጅ ኢኮኖሚ ስኬል ያላት ሞር ኢፊሽንት ናት ማለት ነው። ስለዚህ ፕሮዳክቲቪቲ አድቫንቴጅ ትፈጥራለች ማለት ነው ለሌሎች ካንትሪዎች ማለት ነው። ኦኬ ሪካርዲያን ሞዴል ሴይስ ዲፈረንስ ኢን ፕሮዳክቲቪቲ የመጣው ከየት ነው? ላበር ቢትዊን ካንትሪስ ኮዝ ፕሮዳክቲቭ ዲፈረንስ ከየት ነው የመጣው? ከፕሮዳክቲቭ ዲፈረንስ ፕሮዳክቲቭ ዲፈረንስ ከዲፈረንት ኢን ፕሮዳክቲቪቲ ነው የመጣው ነው። ሶ ዲፈረንት ኢን ፕሮዳክቲቪቲ ላይ ዲፈረንት መሆናችን ወይም ደግሞ መለያየታችን ምን ያመጣል? ፕሮዳክቲቭ ዲፈረንስ ያመጣል። ሶ ይሄ ደግሞ ምን ያመጣል? ፕሮዳክቲቭ ዲፈረንስ ካለን ደግሞ ወደ ንግድ ይመራናል። ሶ ከንግድ ደግሞ ጌን እናገኛለን። ዲፈረንስ ኢን ፕሮዳክቲቪቲ አር ዩዥዋሊ ኤክስፕሌንድ ባይ ዲፈረንስ ኢን ቴክኖሎጂ። ፕሮዳክቲቪቲ ለምን ተለየ? ሶ በቴክኖሎጂ ልዩነት ምክንያት። ስለዚህ ቴክኖሎጂ ልዩነት ሊድስ ቱ ዲፈረንስ ኢን ፕሮዳክቲቪቲ፣ ዲፈረንስ ኢን ፕሮዳክቲቪቲ ሊድስ ቱ ዲፈረንስ ኢን ፕሮዳክቲቭ ማለት ነው። ፕሮዳክቲቭ ዲፈረንስ። ሶ ሌላኛው በሶስተኛ በሌላ ደረጃ የምናየው ደግሞ ኒዮ ክላሲካል ላይ ዘሄክሼር ኦህላይን ሞዴል ሳይስ ዲፈረንስ ኢን ላበር ኦር ላበር ስኪልስ ፊዚካል ካፒታል ኤንድ ዘ ቢትዊን ካንትሪስ ኮዝ ፕሮዳክቲቭ ዲፈረንስ ብሎ ይመጣል። ሊዲንግ ቱ ጌን ፍሮም ትሬድ ብሎ ይመጣል። ይሄንን አሁን በዛሬው ፓርት አናየውም ማለት ነው። ኦኬ ዘ ሪካርዲያን ሞዴል ዩዝስ ዘ ኮንሰፕት ኦፍ ኦፖርቹኒቲ ኮስት ኤንድ ኮምፓራቲቭ አድቫንቴጅ። የቱን ነው የሚጠቀመው? ኦፖርቹኒቲ ኮስትን ይጠቀማል፣
እንዲሁም ደግሞ ኮምፓራቲቭ አድቫንቴጅን ይጠቀማል ማለት ነው። ዘ ኦፖርቹኒቲ ኮስት ኦፍ ፕሮዲዩሲንግ ሰምቲንግ ሜዠርስ ዘ ኮስት ኦፍ ኖት ቢንግ ኤብል ቱ ፕሮዲዩሲንግ ሰምቲንግ ኤልስ። ሶ ይሄ ጋር ዴፊኒሽኑ ምንድነው? አንድን ነገር የማምረት ኦፖርቹኒቲ ኮስት ያኛው ያላመረትኑ ነገር አማውንት ኦፍ ቫልዩ አማውንት ነው ማለት ነው። ለምሳሌ ኮምፒውተር አለ እና እኛ ደግሞ ሞባይል አለ። ሶ አንድ ሞባይል ለማምረት የምናወጣው አንድ ኮምፒውተር ለማምረት አንድ ኮምፒውተር የማምረት ኦፖርቹኒቲ የአንድ ሞባይል ያለማምረት ኮስት ነው ማለት ነው አይደለ? ስለዚህ the country face opportunity cost when it employ resources to produce goods and services employ ሲያደርጉ ነው ሪሶርሶችን ኢምፕሎይ ሲያደርጉ የሆነ ነገር ለማምረት። ስለዚህ አንዱን ተወት አድርገው ወደ አንዱ ሊሄዱ ይችላሉ። ስለዚህ ያ ፎርጎን ያደረጉት ነው ኦፖርቹኒቲ ኮስት የሚባለው ማለት ነው። ለምሳሌ a limited number of worker could be employed to produce either rose or computer። ስለዚህ ወይ ሮዝ እንድታመርቱ ያስገድዳችኋል ወይ ኮምፒውተር እንድታመርቱ ያስገድዷችኋል። why because a limited number of worker ነው ያለን ነው። ስለዚህ ማን ብታመርቱ ይሻላችኋል? if opportunity cost of producing ኮምፒውተር ካመረታችሁ opportunity ኮስታችሁ ምንድነው? ማንን ነው የምታጡት? the amount of rose is not produced ነው። በቃ ያላመረታችሁትን amount of rose ነው ማለት ነው የምታጡት። ስለዚህ ያምታጡት ነገር opportunity cost of ኮምፒውተርን በማምረት ምክንያት ያጣችሁት ነገር ማለት ነው። ኦኬ if the opportunity cost of rose ከሆነ it is the amount of computer not produced በተቃራኒው ማለት ነው። so a country face a trade off ይመጣባታል። how many computer or roses should it produce with the limited resource that it has ባለይ ሊሚትድ ሪሶርስ ተጠቅሚ ምን ያህል አማውንት ኦፍ ኮምፒውተር ላምርት ምን ያህል አማውንት ኦፍ ሩዝ ላምርት የሚል ውሳኔ ድርድር ይገጥማታል። the law of comparative advantage ይሄን ችግር ይፈተዋል ማለት ነው። ምን ነው የሚለው? According to the law of comparative advantage, even if one nation is less efficient than or disadvantage absolute disadvantage እንኳን ቢኖራት with respect to the other nation አስቡት በሁለቱም ፕሮዳክሽን ማለት ነው in the both commodities then there is still a base for mutually beneficial trade። እስካሁን ድረስ ምን አላት? ሚቹዋሊ ቤኔፊሻሪ የመሆን ፕሮባቢሊቲ አላቸው ማለት ነው። አያችሁ ኮምፓራቲቭ አብሶሉት አድቫንቴጅ ግን ይሄን አላለም ነበር። ሁለቱ ስፔሻላይዝ የሚያደርጉት አንዱ ባንዱ የተሻለ አንዱ ባንዱ ደግሞ የተሻለ መሆን አለበት ነበር የሚለው። the first nation should specialize the production and export of the commodity in which it is absolute disadvantage is smaller። ስለዚህ የመጀመሪያው ሀገር አብሶሊት አድቫንቴጁ ሃይ የሆነውን ያመርትና ወደ አብሶሊት አድቫንቴጅ ለስ ወደ ሆነው ስሞለር ወደ ሆነችው ሀገር ምን ያደርጋል? ኤክስፖርት ያደርጋል። ሶ ያቺ ስሞለር አብሶሊት አድቫንቴጅ ያላት ደግሞ ትንሽ ማለት ለስ ስሞለር ለስ አብሶሊት ዲስአድቫንቴጅ ያላትን ምርት ታመርትና ወደታ ኤክስፖርት ታደርጋለች፣ ወደዛችኛው ሀገር ኤክስፖርት ታደርጋለች። ሁለቱ ኤክስቼንጅ ያደርጋሉ ባጭሩ ማለት ነው። the other nation should import the commodity that is absolute disadvantage ግሬተር የሆነውን ምን ታደርጋለች? ኢምፖርት ታደርጋለች። and this is the commodity of the comparative disadvantage ማለት ነው። it is comparative disadvantage ነው፣ ነገር ግን ዲስአድቫንቴጁም ግሬተር የሆነውን ማለት ነው። ሶ ለስ የሆነው ምን ታደርገዋለች? ታመርተዋለች። አማራጭ የላትማ በቃ። ስለዚህ according to comparative advantage, according to the law of comparative advantage, even if one nation is less efficient than disadvantage ብትሆን እንኳን ምን መሆን ትችላለች? ተጠቃሚ መሆን ትችላለች ማለት ነው። How countries will benefit from international trade in a situation where one country has a larger comparative advantage in the production of one goods and the other country has a smaller comparative disadvantage in the production of the other goods ማለት ነው። ስለዚህ የምታወዳድሩት ምንድነው? አንድ ሀገር ሃይ ፕሮዳክቲቭ ኮምፓራቲቭ አድቫንቴጅ ያላት አለ፣ አንዱ ሀገር ደግሞ የሆነ ስሞለር ኮምፓራቲቭ በት ዲስአድቫንቴጅ የሆነችበት ፕሮዳክት አለ። አያችሁ አይደል? ስሞለር ኮምፓራቲቭ ዲስአድቫንቴጅ የሆነችበትን ማለት ነው የምታመርተው። ኦፍ ኮርስ ዲስአድቫንቴጅ ነው ግን ስሞለር የሆነችበትን ይሄን እንዳረሱ። ሶ እንዴት ማግኘት እንደሚቻል በኤግዛምፕል እንዴ። እሺ አንዴ እዚህ ጋር ላስቁማችሁና ምንድነው እንግዲህ የተለያዩ አገልግሎቶችን የሚሰጥ ቻናል እንደሆነ እንድታውቁልኝ ስለፈለኩ ነው። ሶ እዚህ ጋር እናንተ ሊረዱ የሚችሉ ሀሳቦችን ይዤላችሁ መጥቻለሁ። ስለዚህ የተለያዩ አሳይመንቶች ሲኖሯችሁ እንዲሁም ኮርስ ስለ ኮርሱ ሄልፕ ከፈለጋችሁ እርዳታ ከፈለጋችሁ ቢዚ ስትሆኑ ሊሆን ይችላል። እንዲሁም ደግሞ በጣም አሰልቺ የሆኑ አሳይመንቶች አንዳንዴ ከፈተና ጋር ሊደራረቡባችሁ ስለሚችሉ ስለዚህ እኛ ጋር ያው ፔድ ሰርቪስ እንሰጣለን ማለት ነው። ሶ
100% ኮንፊደንስ ሆናችሁ የምታስገቡት አሳይመንትን ሰርተን እናስረክባችኋለን። ማሰራት የምትፈልጉ ሁላችሁ ማለት ነው በዚህ ያለው ስልክ ቁጥር አለ። በዚህ ስልክ ቁጥር በመደወል አሳውቁኝ ማለት ነው። እርዳታዬን ለእናንተ አቀርባለሁ ማለት ነው። በዚህ መልኩ እንዳያመልጣችሁ ከእንትኑ ወይም ደግሞ ከአገልግሎታችን ተሳታፊ እንድትሆኑ ቴሌግራም ግሩፕ ላይ ገብታችሁ ኦነሩን ማውራት ትችላላችሁ። አገልግሎታችሁ ይፈጸምላችኋል ማለት ነው። ለምሳሌ ኤና ቢ ብዬ ያው እዚህ ጋር ሰጥቷችኋል። ራበር 120 ታመርታለች። ይቺ ቴክስታይል 120 ታመርታለች ኤ ማለት ነው። ተርም ኦፍ ትሬዷ ኦፖርቹኒቲ ኮስቱ የዶሜስቲክ ኦፖርቹኒቲ ኮስቱ 1 ነው። የቢ ግን ራበር የምታመርተው 14 ነው። ቴክስታይል የምታመርተው ግን 18 ነው። አያችሁ አይደለ? በሁለቱም ምንድናት? ካንትሪ ቢ ዲስአድቫንቴጅ ናት። ነገር ግን ለስ ዲስአድቫንቴጅ የሆነችው ማንኛው ላይ ነው? ለስ ዲስአድቫንቴጅ የሆነችው ቴክስታይል ላይ ነው። የተሻለው ትንሽ ለስ ዲስአድቫንቴጅ የሆነችው የትኛው ላይ ነው? ኮምፓራቲቭ ዲስአድቫንቴጇ ለስ የሆነው 80 ብታመርት ነው። ስለዚህ ይችን ነው አሁን ስፔሻላይዝ የምታደርገውማ ቢ ማለት ነው። ከዚያ ለማን ትቀይራታለች? ለዚህኛው ትቀይራታለች ማለት ነው። ከዚያ ኤ ደግሞ ለሁለቱም ተመሳሳይ ነች። ነገር ግን ይችን ራበርን ታመርታለች ማለት ነው። እሷም ኮምፓራቲቭ አድቫንቴጇን ትፈልጋለች። እንዴት ነው ኮምፓራቲቭ አድቫንቴጅ የምትፈልገው? የሁለቱን አስሉት። ኮምፓራቲቭ አድቫንቴጁን ስታሰሉት ለምሳሌ የራበር ምንድን ነው? ይሄ ነው ኮምፓራቲቭ አድቫንቴጅ 120 ለ40 ስንት ነው የሚሆነው? 1 ለ3 አይደለም የሚሆነው? 1 ለ3 ነው። አስባችሁታል? ስለዚህ አንዷን ራበር ብታመርት ለስንት መቀየር ትችላለች? ለ3 ራበር መቀየር ትችላለች። ቴክስታይል ከሆነ ግን 120 ለ80 ነው የምታመርተው። ስለዚህ 120 ለ80 ሲሆን ደግሞ ኦልሞስት 1 ፖይንት ሰምሲንግ አካባቢ ነው። 1 ወይም ደግሞ በአራት 3 በአራት 2 3 ለ2 ምናምን አካባቢ ማለት ነው። ስለዚህ ማንኛው ላይ ኮምፓራቲቭ አድቫንቴጇ ሀይ የሆነው ማለት ነው ይሄ ጋር ራበር ላይ ነው። ስለዚህ ራበርን ስፔሻላይዝ ታደርጋለች ኤ። ይችኛዋ ግን ለስ ኮምፓራቲቭ ዲስአድቫንቴጅ የሆነችው ያ ማለት ከ1/4 እና ከ3/4 ማንም ይሻለው ከ3/2 ማንም ይሻላል? 3/2 ነው። ስለዚህ ይሄኛውን ስፔሻላይዝ ታደርጋለች ማለት ነው። ምንም እንኳን ዲስአድቫንቴጅ በሁለቱም ብትሆን ኦኬ። ይሄ ሁለቱም የሚዋራችሁ ይሄንን ነው። ምንም አይነት ነገር የለውም። ይሄው 3 ለ1 ነው ይለናል። 1.5 ለ1 ነው ይለናል። ያን ነገር ካልኩሌት ማድረግ 3 ለ1 ያው 120 ሲካፈል ለ40 ማለት ነው። 1 ለ4 ሳይሆን እሱ ጋር ተሳስቻለሁ። 120 ሲካፈል ለ40 ስንት ነው የሚሆነው? 3 ለ1 ነው። 4 ለ1 አይደለም፣ 3 ለ1 ነው። ስለዚህ 3 ለ1 እና የቢን እና የኤን ነው የሚያሳየው። እዛ ላይ አየሁ ማለት ነው። how countries will benefit from international trade in a situation where one country has a larger comparative advantage አላት in the production of one commodity or goods and other country has a smaller comparative disadvantage። አያችሁ ስሞለር ነው የሚላት ይችላል። አድቫንቴጅ የላትም ግን ዲስአድቫንቴጅ ነው፣ ግን ስሞለር ዲስአድቫንቴጅ ነው። እንዴት ታግኝ ነው? ኦኬ ፕሮዳክሽን ሌቭሏን ለምሳሌ ኦፖርቹኒቲ ኮስቷ ይኸው እዚህ ጋር ተቀምጧል፣ ተመልሶ ተቀምጦልናል። ስለዚህ 120 አለ፣ 120 አለ፣ 40 አለ፣ 80 አለ፣ 160 200 ቶታሊ 200 ወርልዳቸውን ብናይ ስንት ነው የሚሆነው? ወደ 360 አካባቢ ነው። አሁን ወደ አውታርኪ ሌቭል እንሄዳለን። አይ ቲንክ አብሶሊት አድቫንቴጁ እንግዲህ ካንትሪ ኤ አብሶሊት አድቫንቴጅ አላት በሁለቱም በቴክስታይልም በራበርም ነው እያለን ነው። ያው ነካርጊ ከማልፍባችሁ ብዬ ማለት ነው። ሪሌቲቭ ወይም ደግሞ ኮምፓራቲቭ ካንትሪ ቢ ግን ዲስአድቫንቴጅ የሆነችው በሁለቱም ነው። ሪሌቲቭሊ ስናየው ወይም ደግሞ ኮምፓራቲቭሊ ስናየው ኤ ኮምፓራቲቭ አድቫንቴጅ ኦቨር ቢ ኢዝ ግሬተር ኢን ፕሮዳክሽን ኦፍ ራበር 3 ለ1 ነው ያለው ራበር ላይ ማለት ነው። 120 ለ40 ያልኩት ማለት ነው። እንትና ላይስ 120 ለ80 ስንት ነው የሚሆነው? ኦልሞስት ወደ 1.5 ነው። 1.5 ማለት ነው። ስለዚህ የተሻለው አድቫንቴጁ ኮምፓራቲቭ አድቫንቴጁ ራበር ላይ ነው። ራበር ታመርታለች። ቢ ደግሞ ለስ ኮምፓራቲቭ ዲስአድቫንቴጅ የሆነችበት ላይ ነው
የእንትና ላይ ቴክስታይል ላይ ማለት ነው። ስለዚህ ቢ ኮስት ፕሮዲሲንግ 1 ዩኒት ኦፍ ራበር ኢኳል ቱ ኮስት ኦፍ ፕሮዲሲንግ 2 ዩኒት ኦፍ ቴክስታይል ነው። ስለዚህ ካንትሪ ኦፖርቹኒቲ ኮስቷ የኤ ደግሞ ኢን አዲሽን ካንትሪ ቢ ካን ፕሮዱስ ራበር አት ፌር ፋር ሃየር ኮስት ኦፍ ፕሮዳክሽን ዛን ቴክስታይል። ስለዚህ ራበርን ደግሞ ቢ ስታመርተው በጣም በኮስቲንግ ነው ከቴክስታይል ይልቅ። ስለዚህ ቴክስታይልን ስፔሻላይዝ ታደርጋለች። ሂንስ ካንትሪ ኤ ስፔሻላይዝ ራበር ነግሬያቸዋለሁ። ካንትሪ ቢ ስፔሻላይዝ ማን ቴክስታይልን ማለት ነው። ከዚያ በኋላ it should import those goods in the production of which is comparative advantage is smaller or its comparative disadvantage is greater, thereby a country could be able to maximize its production and consumption welfare gain from trade ማለት ነው። ስለዚህ ቢ ማግኘት ትችላለች ነው። ኦፍ ኮርስ ታገኛለች። በቃ ኦኬ። ስለዚህ ለምሳሌ ቴብል 9 የሚያሳይ ምንድን ነው? it indicates that country A produces and consume 80 units of rubber። ይሄ ሌላ ኤግዛምፕል ነው፣ ከቅድሙ ጋር ምንም አይነት ሪሌሽን የለውም። ሌላ ኤግዛምፕል ነው። ሶ ቴብል 9 የሚያሳየንን እዚህ ጋር ከማነበው እዚህ ጋር ነው። ስለዚህ ካንትሪ ኤ ራበር 80 ታመርታለች። ካንትሪ ቢ ደግሞ 40 እንትን ቴክስታይሉን ደግሞ ካንትሪ ኤ 14 ታመርታለች። ራበር ካንትሪ ቢ ቲዮኒ ታመርታለች። ካንትሪ ቢ ቴክስታይልን 40 ታመርታለች። ስለዚህ ሞር የተሻለ የሚሆነው ኤ ማንን ስፔሻላይዝ ብታደርግ ነው? ኮምፓራቲቭ አድቫንቴጇን አይታ ኮምፓራቲቭ አድቫንቴጅ ይሄ 1:4 ነው። ይሄ ኮምፓራቲቭ አድቫንቴጇ፣ ይሄኛው ግን 1:1 ነው። ስለዚህ ይሄኛውን ኤን ታመርት ኤ ራበርን ታመርታለች። ቢ ደግሞ ዲስአድቫንቴጇ ለስ ስለሆነ ማን ታመርታለች? ቴክስታይልን ታመርታለች። ከዚያ በኋላ 180 ያለ 180 አንድ ላይ ቶታል ፕሮዳክሽናቸው ማለት ነው። ከዚያ አውታርኪ ሲቹዌሽናቸው እዚህ ጋር ተሰጥቶናል። አውታርኪ ሲቹዌሽን ምን አለ? ካንትሪ ቢ ፕሮዲውስ 20 ዩኒት ኦፍ ራበር ሶሪ የኤን ከላይ ገልጾ የቢን ደግሞ እዚህ ጋር እየጻፈው ነው። ይኸው 180 ቶታላቸውን ጽፏል። ተመሳሳይ ማለት ነው ከላይ ያወራሁት። ሶ አፍተር ትሬድ ካንትሪ ቢ ቢካምስ ሪቸር ባይ 20 ዩኒትስ ዛን ዘ አውታርኪ ሲቹዌሽን። አውታርኪ ሲቹዌሽኗን አይተናል። ሶ አሁን ደግሞ ንግድ ብንጀምር ነው። ንግድ ብንጀምር ምንድን ነው የምናደርገው? ፕሮዳክሽን ጌንን መጀመሪያ መስራት እንችላለን። ሶ ፕሮዳክሽን ጌን ስፔሻላይዝ ስታደርግ ይችኛዋ ኤ ላይ 120 ነው። አሁን እዚህ ጋር ግር እንዳይላችሁ፣ እዚህ ጋር ቅድም ስንት ነበረ? 40 ነበር አይደለ? እዚህ ጋር 80 ነበረ። ሶ አይደለ አልነበረ? እስኪ እንየው። ይሄው እዚህ ጋር ተመልከቱ። 80 ነበር፣ 40 ነበር። የዚህን ሙሉ ሰዓት ተጠቅማ ቢሆን 40ውን እዚህ አንድ ሰዓት ብትጠቀም ስንት ነው? 80 ነበር የምትደምረው ስንት ይሆን ነበር? 160 ይሆን ነበር አይደለ? ነገር ግን እዚህ ጋር እንደዛ አላደረገችም። አትሊስት ሀፉን ነው የተጠቀመችው። 20ዋን ራበር ወይም ደግሞ ግማሽ ሰዓት ነው የተጠቀመችው። 20ዋ ደግሞ 40 ነው የምትሆነው። ስለዚህ 120 ሆኖላታል። እዚህ ጋር ምንም የሚያደናግር የለም። እንደዚህ አትሰጡም ሲጀመር ማለት ነው። ሶ የቢ ስፔሻላይዝ ስታደርግ እንየው። ሶ 120 አድርጋለች። ይሄኛውን 0 አድርጋለች። ስለዚህ ኮንሳምፕሽን ጌናቸው ቶታል ኮንሳምፕሽናቸው 120 ነው። ፕሮዳክሽኗ 120 ነው። ግን ጂዲፒ ጌን አላገኘችም ኤ፣ ምክንያቱም 120 ቅድምም ነበራት ሲጀመር። ስለዚህ 120 ነው። 80 እና 40 120 ነው። አሁንም 120 ነው። 0 ነው ጌኗ። ቢ ላይ ግን ተመልከቱ 20 ነበራት እዚህ ጋር። ስለዚህ ይህን 20ውን ስታጥፈው ወደ 40 ስታጥፈው 40 ሆነ። 40 እዚህ ጋር ነበራት። 40 ሲደመር 40 80 ሆነች። ስለዚህ 80 ሆነች። በፊት ስንት ነበረች? 60 ነበረች አውታርኪ ሌቭል ላይ። ከዚያ ስንት አገኘች? ጌኗ 20 አገኘች ማለት ነው። ከዚያ ቶታል ጌናችንም በቢ ብቻ ተወሰነና 20 ሆነ። አሁን ጥያቄው as in the case of Smith model the distribution of production gain from international trade among trading countries for consumption depends on the term of trade ማለት ነው። ስለዚህ ይሄን ዲስትሪቢዩሽን የሚወስንልን ማን ነው እያለ ያለው? ተርም ኦፍ ትሬድ ነው የሚወስንልን። ስለዚህ ተርም ኦፍ ትሬድ ቅድም እንዳልኩት አንድን ራበር በምን ያህል ቴክስታይል ልቀይረው የሚለው ማለት ነው። ስለዚህ ያ ነው ሊወስንልን የሚችለው ነው። ሶ ተርም ኦፍ ትሬድ እዚህ ጋር ዲፈረንት ሊሆን ይችላል ይላችኋል። 3 4 ሲሆን 1 1 ሲሆን 1 2 ሲሆን ምናምን ይለናል። ሶ ቴብል 10 እና 11 ላይ ሄዳችሁ እዩ ነው የሚለን። እስኪ ሄደን እንየው እና እዚህ ጋር ስናይ እንግዲህ ተርም ኦፍ ትሬዱን የመጀመሪያው 3 ለ4 አድርጎታል። ያ ማለት ኤ ምን 3 ራበርን ለ4 ቴክስታይል መለወጥ ፈለገች። ስለዚህ ኢፍ አሁንም አሰምሽን የምታደርጉት ከአውታርኪ ሌቭሉ እንዳይወርድ አብሶሉት አድቫንቴጅ ላይ እንደነገርኳችሁ ከአውታርኪ ሌቭሉ እንዳይወርድ የሁለቱም ፕሮዳክት፣ ነገር ግን የፈለጋችሁትን ምን ማድረግ ትችላላችሁ? መስጠት ትችላላችሁ ማለት ነው። የፈለጋችሁትን መስጠት ትችላላችሁ። ለምሳሌ ኤ 40 ኢምፖርት ብታረግ
3 ለ4 ስናሰላው ስንት ነው የሚሆነው? 30 አይደለም የሚሆነው። ስለዚህ 30 ኤክስፖርት ታደርጋለች። ከ120 ላይ 30 ሲቀንሱ ስንት ነው? 90 ይቀራል አይደለ? ስለዚህ 90 ቀራት፣ 40 ኢምፖርት አድርጋለች፣ 130። በፊት ስንት ነበረች? አውታርኪ ሌቭሉ ላይ 120 ነበረች። ስለዚህ 120 ስንት ሆነ? ስንት አተረፈች ማለት ነው? 10 አተረፈች። ኦኬ ይቺ 40 ሰጥታ 30 መጥቶላታል። ከ80 ላይ 40 ስትሰጥ ስንት ነው? 40 ነው የሚቀራት። ስለዚህ 30 እና 40 70። ስለዚህ አሁን በፊት ስንት ነበረች? 60 ነበረች። አውታርኪ ሌቭሏ ላይ ስንት ጌን አላት ማለት ነው? 10 ጌን አላት። ስለዚህ በዚህ መልኩ ማየት እንችላለን። ዋት አባውት ዋን ቱ ዋን ሲሆን ግን ምን ይሆናል ሲባል እንግዲህ ዋን ቱ ዋን ለምሳሌ ኢምፖርት 40 ማስገባት ፈለገች ኤ ማለት ነው። ዋን ቱ ዋን ቅድም እንዳያችሁት 120 ላይ ብትወጡ 120 ለ120 ነበረ መጀመሪያው ላይ ታየችው ማለት ነው። ሶ የኤ ማለት ነው። ስለዚህ ተርም ኦፍ ትሬዷ ዋን ዋን ነበረ እንትን ኦፖርቹኒቲ ዶሜስቲክ ኦፖርቹኒቲ ኮስቷ። ስለዚህ ዋን ቱ ዋን ሆነ ማለት ተርም ኦፍ ትሬዱ ኦፖርቹኒቲ ኮስት ኦፍ ካንትሪ ኤ ላይ ሆነ ማለት ነው። ስለዚህ ምን አይነት አታገኝም? ምንም አይነት ጌን አታገኝም ማለት ነው። ስለዚህ 40 ኢምፖርት ብታረግ ማለት ነው ከ120 ላይ 40 ኢምፖርት ለማድረግ ብትፈልግ ስንት ነው የምትሰጠው? 40 ነው የምትሰጠው አይደለ? ስለዚህ 80 ይቀራታል ከ120 ላይ 40 እዚህ ጋር አላት። ስለዚህ ስንት ሆነ ማለት ነው? 120 ሆነ ማለት ነው። ስደምሩት 120 ሆነ 0 ይሆናል ማለት ነው። 0 ይሆናል ጌኗ። ይቺ ግን 40 ሲሰጣት 40 ኢምፖርት አድርጋ 40 ሲሰጣት 40 ነው የምትሰጠው። ስለዚህ 80 ነበረ 40 ስትሰጥ ስንት ይተርፋታል? 40 ይቀራታል። አሁን 40 አስገብታለች። 40 ሲደመር 40 80 ይሆናል። ስለዚህ ቶታሏ 80 ይሆንና ጌኗ 20 ይሆናል ማለት ነው። ከአውታርኪ ሌቭሉ የቱ መሰላችሁ? አውታርኪ ሌቭሉ ይሄ ማለት ነው። አውታርኪ ሌቭሉ ይሄ ነው። ስለዚህ አውታርኪ ሌቭሉ የኤ 120 ነው። የቢ ደግሞ ስንት ነው ማለት ነው? ሶሪ ይሄ አይደለም፣ ይሄኛው ሳይሆን ይሄ ማለት ነው። ይሄ ነው አውታርኪ ሌቭሉ። አውታርኪ ሌቭሉ ይሄው እዚህ ጋር ተሰጠነው። አውታርኪ ሌቭል ተብሎ 80 እና 40 ነው የተሰጠነው። ስለዚህ 120 ማለት ነው። ሶ በዛ ምንም አይነት ጌን አላገኘችም። ይቺ ግን አጠቃላይ 60 ነበረ 80 ሲሆንላት 20 ጌን አግኝታለች ማለት ነው። ኦኬ ሶ እዚህ ጋር ነበረን አይደለ? ኦኬ ተርም ኦፍ ትሬዱ ዋን ዋን ሲሆን ሰራን። ስለዚህ ኦል ጌን ወደ ሄደ ነው የሚለን ወደ ቢ ሄደ። ምክንያቱም ተርም ኦፍ ትሬዱ ኢኳልስ ከማን ጋር? ከኢንተርናል ኦፖርቹኒቲ ኮስት ሬሾ ኦፍ ካንትሪ ኤ ጋር። ግን ብዙ ግልጽነት የለውም። ባይዞ እዚህ ጋር ጥያቄው ሪሊ ግልጽነት የለውም። ኦፖርቹኒቲ ኮስቷን ብትሰሩት ከመጀመሪያው 120 ላይ ካልወጣችሁ በስተቀር እታችኛው ላይ ከሆነ ግልጽነት የለውም። ስለዚህ ዶንት ወሪ ምንም አትጨነቁ። ብቻ የምላችሁን ይዩት። አውታርኪ ሌቭል ላይ የተሰጣችሁን ኦፖርቹኒቲ ዶሜስቲክ ኦፖርቹኒቲ ኮስት አስልታችሁ እዛ ላይ የሚሆን ከሆነ ያቺ ሀገር ምንም አይነት ከትሬድ ጌን አታገኝም። ተርም ኦፍ ትሬዱ በዛ ልክ ከሆነ ሶ ምንም አያሳስታችሁም፣ አትጨነቁ ማለት ነው። ኢን ዚስ ሲቹዌሽን ካንትሪ ኤ ዊል ኖት ጌን ኤኒቲንግ ፍሮም ኢንተርናሽናል ትሬድ ቢኮዝ ዘ ኮስት ኦፍ ኢምፖርቲንግ ጉድስ ኢዝ ዘ ሴም ኢን ዘ ኮስት ኦፍ ፕሮዲሲንግ ዛት ጉድስ ዶሜስቲካሊ ይለናል። ኦኬ ይሁን ችግር የለውም ማለት ነው። ዋት አባውት ዋንቱ ሲሆን እሳ ዋንቱ ሲሆን ምንድን ነው? የማን ኦፖርቹኒቲ ኮስት ላይ ነን? 20 ለ40 ነው አይደለ? የቢ ምርት አውታርኪ ሌቭል ላይ። ስለዚህ ይሄ ስንዳካፍለው 1 ለ2 አይመጣም። ስለዚህ ኦፖርቹኒቲ ዶሜስቲክ ኦፖርቹኒቲ ኮስት ኦፍ ካንትሪ ቢ ላይ ነን። ስለዚህ ካንትሪ ቢ ምንም አታገኝም። ለምሳሌ ኤ 60 ለማስገባት ብፈልግ በዋን ኦቨርቱ ስንት ነው የምሰጣት ማለት ነው? 30 ነው የምሰጣት አይደለ? ስለዚህ 30 ሰጠቻት። ከ120 ላይ 30 ስቀንስ 90 ይቀራታል ይቺ ኤ ማለት ነው። ስለዚህ 90 ሲደመር 60 ስንት ይሆናል? 140 ይሆንላታል። ሶ ስንት አገኘች ማለት ነው? 20 ጌን አገኘች ማለት ነው። 20 ጌን አገኘች። ሶ እዚህ ጋር ደግሞ 30 ስታስገባ ይቺ 60 ሰጥታለች። ከ80 ላይ 60 ሲቀንስ 20 መጥቷል። ሶ እዚህ ጋር ስንት መጣ? ቶታሊ 60 መጣ። ሶ 0 ምንም አይነት ጌን የላትም ማለት ነው። ኦኬ ሶ እንደዛ ይሆናል ማለት ነው። እና ምንድነው ከላይ የመዛባቱ ሲቹዌሽን አንድ ነገር እንገራችሁ። ያው ስላይዱን ከምቀይረው ግን ኤግዛም ላይ ስለሰራሁላችሁ ምንም አትጨነቁ። ሌላም ኤግዛም እልክላችኋለሁ እዛ ላይ ሞር ክሊር ይሆንላችኋል። ስላይዱ ላይ ችግር ስለፈጠረ ከአውታርኪ ሌቭሉ አሁን እዚህ ጋር ወርዷል ማለት ነው። ስለዚህ ከአውታርኪ ሌቭሉ ወርዷል። ይሄ ቶታሊ ፎልስ ነው ማለት ነው። ኤክስ ነው የምትሆኑት እንደዚህ ከተሰራ ማለት ነው። ነገር ግን እነሱ የሰጡት በዚህ ስለሆነ ችግር የለውም። እየሰሩበት ያለው በዚህ ስለሆነ ነው እየሰራሁላችሁ ያለሁት። ፕሮሰሱን ብቻ እናንተ ወቁት እንጂ ከአውታርኪ ሌቭሉ ወርዷል። ስለዚህ ይሄ ስህተት አይደለም ወይ ብላችሁ እንዳትጨነቁ፣ ስህተት ነው። ኤግዛም ሰርቻለሁ። ኤግዛሙን ሄዳችሁ እዩ ማለት ነው። ሚድ ኤግዛም ሰርቻለሁ። ሞር ፐርፌክት የሆነ ኤግዛም አለ። እሱን ሄዳችሁ ትሰራላችሁ ማለት ነው። ሶ ኦል ዘ ጌን በማን ተወሰደ? በኤ። ምክንያቱም ኦፖርቹኒቲ ኮስት ኦፍ ቢ ላይ ስለተነገደ ተርም ኦፍ ትሬዱ ማለት ነው። ኦኬ ተርም ኦፍ ትሬድ ኤስቲሜት ነው የሚለን። ሶ
as we have seen the term of trade affect a country's gain from trade ስለዚህ አንድ ሀገር ከትሬድ ምን ያህል እንደምታገኝ አፌክት ያደርጋል አይደለ ተርም ኦፍ ትሬድ እንዳየነው ከሆነ ተርም ኦፍ ትሬዱን ስንቀያይረው ጌናቸው የተለያየ ነው አይደለ ስለዚህ አፌክት ያደርጋል ማለት ነው the commodity term of trade also referred to as the barter term of trade በመባል ይታወቃል ይሄ commodity term of trade እቃ በቃ ስለሆነ barter term of trade በመባል ይታወቃል it is frequently used measure of the international exchange ratio ማለት ነው በተደጋጋሚ ለኢንተርናሽናል ኤክስቼንጅ ሬሽዮ የምንጠቀመው ይሄ ኮሞዲቲን ወይም ደግሞ ባርተር ትሬድን ነው ማለት ነው so it measures the relationship between the price of nation get from its export and the price it pays for its import ማለት ነው ስለዚህ ባጭሩ price of export over price of import እንደሆነ እየነገረን ነው እዚህ ጋር ፎርሙላ This is calculated by dividing the nation export price index by its import price index and multiplied by 100 ማለት ነው in terms of percentage ለመግለጽ በዚህ መልኩ term of trade መሰራት ይችላል ማለት ነው ኦኬ ወደ ቀጣይ ስናልፍ እንግዲህ ምንድነው የምናልፍበት ርዕስ ከዚህ ጋር በተያያዘ ሎ ኦፍ ሪሲፕሮካል ዲማንድ ኦፈር ከርቭ አናላይሲስ የሚል አለ ይሄ ሎ ኦፍ ሪሲፕሮካል ዲማንድ ኦፈር ከርቭ አናላይሲስ ለምንድን ነው የሚጠቅመው የሚለውን ሃይላይትሊ ስነግራችሁ አሁን ቅድም ይሄ ተርም ኦፍ ትሬዱን እንዴት መወሰን እንችላለን አሁን ተርም ኦፍ ትሬድ እነሱ ባስቀመጡት ነው አይደለ እየሰራን ይሄን ነው ስለዚህ ሁለት ሀገሮች ተርም ኦፍ ትሬዳቸውን እንዴት ይወስኑ ሲባል ማመጣ ማለት ነው ሪሲፕሮካል ዲማንድ ኦፈር ከርቭ አናላይሲስ ህግ መጣ ማለት ነው እሱ ምንድነው የሚያደርገው ተርም ኦፍ ትሬድን ዲተርማይን ለማድረግ የሚጠቅም ነው እሱን የምናይ ይሆናል the principles of reciprocal demand was developed by John Stuart Mill in 1848 ማለት ነው በ1848 ነው በጆን ሳትዋርት ሚል ነው የተሰራው when he wrote his book መጽሐፉን ሲጽፍ ምንድነው ያለው principles of political economy የሚለውን ጽፏልና ይሄን ሲጽፍ ነው ያካተተው ማለት ነው later offer curve technique was developed by Edgeworth and Marshall ከዛ ይሄ ሚል ሳትዋርት ሚል ጆን ሳትዋርት ሚል ፈለሰፈው ከዛ ደግሞ የሱን ሐሳብ ያስቀጠሉ እነማን ናቸው እነ ማርሻል እና እነ ኤድጆርዝ የተባሉ ሁለት ሰዎች አሉ ባጭሩ ኦፈር ከርቭ ስለምን ይዋናል የሚለው ነው አሁን እኛ የሚመለከተን the offer curve try to show how the term of trade are determined by the intersection of demand and supply ስለዚህ በዲማንድ እና በሰፕላይ አካሂዶ ማለት ነው ይሄ ኦፈር ከርቭ ዲማንድ እና ሰፕላይን በሁለቱም የያዘ ነው እሱን እንዴት እንደሆነ እናያለን ግን እነኚህን በማድረግ ተርም ኦፍ ትሬድን ዲተርማይን የማድረግ ስራ ነው የሚሰራው ይሄ ሪሲፕሮካል ዲማንድ ከርቭ ማለት ነው their merit lies in the fact that they resolve the problem of determining the exact term of trade that emerge in trade equilibrium ማለት ነው trade equilibrium የሚሆንበትን exact term of trade emerge ማድረግ እንችላለን ይሄን ሁለቱን በመጠቀም ማለት ነው አሰምሽኑ ምንድነው አሰምሽኑ የሪሲፕሮካል ዲማንድ ማለት ነው ሲምፕል ሞዴል ኦፍ ዘ ወርልድ ዊዝ ቱ ካንትሪ እና ቢ ብቻ ናቸው ያሉ ብሎ ያስባል ካንትሪ ኤ ስፔሻላይዝ የሚያደርገው ቴክስታይልን ነው ካንትሪ ቢ ደግሞ ራበርን ነው ብለን ነው አሁን ቀጣይ ግራፉን የምናየው ማለት ነው እሺ ስለዚህ እንደዚህ ብለን ነው የምናየው ሌላው ተርም ኦፍ ትሬድ ዘን አኮርዲንግ ቱ ዘ ሎው ኦፍ ሪሲፕሮካል ዲማንድ አር ዲተርማይንድ ባይ ኤስ ዲማንድ ፎር ቢስ ፕሮዳክት ኤንድ ቢስ ዲማንድ ፎር ኤስ ፕሮዳክት አያችሁት ተርም ኦፍ ትሬድ ዲተርማይን የሚሆነው የኤ ፍላጎት ለቢ ፕሮዳክት የኤ ሰዎች ለቢ ፕሮዳክት ያላቸው ፍላጎት ዲተርማይን ያደርገዋል የቢ ሰዎች ደግሞ ለኤ ፕሮዳክት ያላቸው ፍላጎት ዲተርማይን ያደርጋል ማለት ነው ስለዚህ in the other word the term of trade is determined by the intensity of domestic demand የኤ ብንለው for foreign goods ለፎሬን ጉድ ለቢ ጉድ ብንለው ኦፈር ከርቭ ኦፍ ኦፖርቹኒቲ ኮስት ኤ ይባላል ኦፈር ከርቭ ኦፍ ካንትሪ ኤ ከሆነ it is the domestic demand for foreign goods ወይም ደግሞ domestic demand of A for goods of B ማለት ነው and domestic foreign demand for domestic goods ያ ማለት የቢ demand for ለኤ ከሆነ ደግሞ ኦፈር ከርቭ ኦፍ ቢ ይሆናል ማለት ነው
ሶ ዘ ኢኩሊብሪየም ተርም ኦፍ ትሬድ ከዚያ ምን ይሆናል ማለት ነው? ሁለቱ ኢንተርሴክት ሲያደርጉ ሁለቱ ኢንተርሴክት የሚያደርጉበት ቦታ ዲተርማይን ማድረግ እንችላለን ማለት ነው ኢኩሊብሪየም ኦፍ ተርም ኦፍ ትሬዳችንን። ሶ ቴብሉ እንደሚያሳየን ካንትሪ ኤ ኤክስፖርት ፕሮዳክቶችን ታደርጋለች፣ ራበርን ነው እንትን ቴክስታይልን ኤ ታስወጣለች፣ ኤክስፖርት ታደርጋለች፣ ስፔሻላይዝ አድርጋለች ማለት ነው። ቢ ደግሞ ከዚያ ራበርን ኢምፖርት ታደርጋለች ኤ፣ ከዚያ በኋላ ቢ ነው የምትሰጣት ማለት ነው። ስለዚህ እዚህ ጋር እንደምናየው ካንትሪ ኤ ሃዝ ኮምፕሊትሊ ስፔሻላይዝድ ኢን ዘ ፕሮዳክሽን ኦፍ ቴክስታይል ቢኮዝ ኢት ሃዝ አብሶሉት ኦር ኮምፓራቲቭ አድቫንቴጅ ኢን ዚስ ላይን ኦፍ ፕሮዳክሽን አንድ ኢፍ ኮንሱመርስ ኢን ካንትሪ ኤ ዋንት ቱ ኮንሱም ራበር መጠቀም ከፈለገ ቴክስታይልን ስፔሻላይዝ ስታደርግ ራበር መጠቀም ይፈልጋል አይደለ? ስለዚህ ምን ነው ኤክስቼንጅ ነው የምታደርጋት ከቢ ማለት ነው። ከዚያ በኋላ which has achieved complete specialization in rubber production ቢ ደግሞ ምንድነው ከቢ ትቀይራታለህ ማለት ነው ያንን ለማሟላት ፍላጎታቸውን። ሶ ቢ ደግሞ ስፔሻላይዝ ያደረገችው በራበር ነው ማለት ነው። ስለዚህ ኤክስቼንጅ ስታደርግ መጀመሪያ አካባቢ እዚህ ጋር ያለው ነገር ምንድነው ዲሚኒሽንግ ማርጂናል ሬት ኦፍ ሰብስቲቱሽን ወይም ደግሞ ዲሚኒሽንግ ማርጂናል ዩቲሊቲ የሚባል ነገር ኮንሰፕት አለ፣ የኢኮኖሚክ ኮንሰፕት ማለት ነው። ስለዚህ ዲሚኒሽንግ ማርጂናል ዩቲሊቲ ምንድነው? አንድ ነገር ሞር እየተጠቀምን በሄድን ቁጥር ሳቲስፋክሽናችን ምንድነው እየቀነሰ ይመጣል አይደል? ስለዚህ ያ ነገር አለ። ለምሳሌ እዚህ ጋር በጭሩ መጀመሪያ ምንም ራበር ሳይኖራት 25 ቴክስታይል ሰታ 5 ራበር ማስገባት ፈለገች። ስለዚህ ከዚያ ቀጣይ አሁንም 40 ስትሰጥ ስንት ሆነ? 10 ምን መሆን ነበረበት? እንደ መጀመሪያው ቢሆን እዚህ ጋር 50 መስጠት ነበረባት አይደል? 10 ለማግኘት ያው 5 እጥፍ ስለሆነ ማለት ነው። የ25 እጥፍ የ5 እጥፍ 10 ነው። ስለዚህ 10 ለማግኘት 40 ነው የሰጠችው፣ ግን የ25 እጥፍ 50 ነው። ስለዚህ በ10 ቀነሰች። 60 ሰጣ ስንት ማስገባት ፈለገች? 20 እየቀነሰ ይመጣል። 80 ሰጣት። በእርግጥ ተርም ኦፍ ትሬዳቸው ወይም ቮሊዩሙ እየሰፋ ነው፣ ግን ኤክስቼንጅ የሚያደርጉበት ተርም ኦፍ ትሬድ እየቀነሰ ነው የመጣው። ሶ 100 ሰጣ 100 መቀበል ፈለገች። ጭራሽ አንድ ላንድ ወረደ ማለት ነው። ከዚያ በኋላ ከእንግዲህ በኋላ ከቀጠለች ቢ አቀጥልም እንጂ ብትቀጥል 90 ሰጣ 120 ነው መቀበል የምትፈልገው ማለት ነው። ስለዚህ ይሄ 25 ለ5 5 ላንድ ነው። ከዚያ 4 ላንድ 3 ላንድ 2 ላንድ 1 ላንድ እያለ 0.75 ላንድ ይወርዳል ማለት ነው። ስለዚህ ምንድነው እዚህ ጋር የምታዩት አሁን ዲሚኒሽንግ ማርጂናል ዩቲሊቲ የሚለውን እዚህ ጋር ታያላችሁ ማለት ነው። መቼ ራበር ሞር እየተጠቀመ በሄደ ቁጥር ካንትሪ ኤ የመለወጥ ፍላጎቱ እየቀነሰ ስለሄደ ማለት ነው። ኦኬ ኢኒሺያሊ ዌን ካንትሪ ኤ ዳዝ ኖት ሃቭ ኤኒ ራበር ሳይኖራት ማለት ነው እንዳልኳችሁ ነው የሚዋራው 25 ዩኒቱን ብድግ አድርጋ ለ5 ራበር ሰጠች። ከዚያ በኋላ ተርም ኦፍ ትሬዷ ለ5 ላንድ ሆነ። ከዚያ this is the highest term of trade in a table የመጀመሪያው term of trade ነው አይደለ? ከዚያ እየቀነሰ ነው ይሄ መጣው ዲክላይን ይላል። the reason ምንድነው? it is initially the marginal utility of rubber country A is so high በጣም ከፍተኛ ነበረ that is willing to offer 5 unit of textile in exchange for 1 unit of rubber ነበረ። what about ከዚያ በኋላስ but as trade continue ካረገ ትሬድ ከቀጠለ ካንትሪ ኤ ኮንሱም ሞር ኤንድ ሞር ኦፍ ዘ ኢምፖርትድ ፕሮዳክት ኦር ራበር ዘ ማርጂናል ዩቲሊቲ ፍሮም ኮንዲሽናል ኮንሳምፕሽንስ ኦፍ ራበር ጎዝ ዳውን ማለት ነው። አዲሽናል ኮንሳምፕሽን ናቸው ለራበር ያላቸው እየቀነሰ መጣ እና የት ደረሰ? አንድ ላንድ መድረስ ጀመረ ማለት ነው። ዚስ ፎሎ ዛት ዘ ሎ ኦፍ ዲሚኒሽንግ ማርጂናል ዩቲሊቲ ዌር ዘ ኮንሱመር ዊል ቱ ፔይ ሃየር ፕራይስ ፐር ዩኒት ኦፍ ዩቲሊቲ ኢኒሻሊ በት ኦንሊ ሎወር ኤንድ ሎወር ፕራይስ ፎር ሰብስኩዌንት ዩኒትስ ዛት ሂ ኦር ሺ ባይስ ማለት ነው። ለሚገዛው ነገር እንደዚሁ ያው ዋጋውን እያሳነሰው ይመጣል ማለት ነው። in the same way the price that a country is willing to pay per unit of import decrease ሲያደርግ አስቡት እንግዲህ ፕራይሱ መክፈል የሚችለው ፕራይስ ፐር ዩኒት ኦፍ ኢምፖርት ለምታደርገው የምከፍለው ፕራይስ እየቀነሰላት ነው አይደለ? ሶ ምን ታደርጋለች ማለት ነው? ኢምፖርት የምታደርገው ኳንቲቲ ፕራይስ ኢንክሪዝ ሲሆን ዲክሪዝ ሲሆን ኢምፖርት ኳንቲቲ ምን ይሆናል? ኢንክሪዝ ይሆናል። አያችሁት አይደል? ኢምፖርት ኳንቲቲ ኢንክሪዝ እያደረገ ነው እስከ 100 ደርሷል ማለት ነው። ሶ ዘ ተርም ኦፍ ትሬድ ኢን ኮለመን 3 ቴብል 14 ላይ የሚታየው ተርም ኦፍ ትሬዱ ያ 5 ለ1 4 ለ1 3 ላንድ እያለ ማለት ነው። ተርም ኦፍ ትሬዱ ዲክላይን እያደረገ ሲሄድ ሶ ካንትሪ ኤስ ፕሮስፔንሲቲ ቱ ትሬድ ሞር ኤንድ ሞር አት ዲፈረንት ፖሲብል ተርም ኦፍ ትሬድ መነገድ ትፈልጋለች፣ የበለጠ ማስገባት ትፈልጋለች። አያችሁ አይደል? ኢቭን 90 ሰታ ስንት ነው የጠየቀችው? 120 ነው የጠየቀችው። ስለዚህ ተርም ኦፍ እንትኗ ኢምፖርት አማውንቷ በጣም እየጨመረ ነው፣ ምክንያቱም ፕራይሱ እየቀነሰላት ስለመጣ ማለት ነው። ይህን ኮንሰፕት መያዝ አለባችሁ። ሶ that is term of trade decrease that country A wanted to export and import will also increase term of trade
ዲክሪዝ እያደረገ ሲሄድ ኢምፖርት እና ኤክስፖርት ማድረግ የምትፈልገው ራሱ ፕራይሱ እየቀነሰላ ሲሄድ ኢንክሪዝ እያደረገ ነው የመጣው። ኢንዲኬትን ኢን ኮለመን 1 እና 2 ማለት ነው። ያው ባልመለስም ያው ይታያችኋል አይደል? በዚህ በኩል ኤክስፖርቷ ነው፣ በዚህ በኩል ኢምፖርቷ፣ ከዚያ ተርም ኦፍ ትሬዱ ማለት ነው። ሶ ያንን ነው ኮለመን የሚለው። ዊ ካን ፕሎት ዘ ኢንፎርሜሽን ኢን ቴብል፣ በቴብል መሳል እንችላለን። ኦኬ በጣም ጥሩ። እና the continuous line that is drawn from the point of origin connecting all the 5 point ከአንድ እስከ 5 የሚያገናኛቸው ነው የሚለው። ሶ ከርቡ ላይ ብንሄድ ይሻላል አይደለ? ስለዚህ ይሄ ኦኤ የሚለው ምንድነው? ፖዚቲቭ ስሎፕ ላይ ነን ሊኒየር እንደሆነ ታያላችሁ። ኦቨር ከርቡ ማለት ነው የኤ። ከዚያ ፖዚቲቭ ስሎፕ ድራይቭ ፍሮም ካንትሪ ኤ ዲዛይር ቱ ትሬድ ሞር ኤንድ ሞር። ስለዚህ ፖዚቲቭ ስሎፕ ያለው ከሆነ ካንትሪ ኤ ሞር እንድትነግድ እያደረጋን ነው በተለያዩ ተርም ኦፍ ትሬድ ማለት ነው። እና 5 ቁጥር ላይ ሲደርስ ስሎፕ ኮንቲኒው ቱ ቢ ኔጌቲቭ ይሆናል። ከ5 ቁጥር በላይ ከሄደ ኔጌቲቭ ይሆናል ስሎፑ። ከዚያ በኋላ ኤ መነገድ ትፈልጋለች እዛ ላይ ራሱ። ነገር ግን ቢ ምን አትልም? መነገድ አትፈልግም። ባጭሩ ግን ኤ ብትነግድ ቢ ብትነግድ ኤ አታቆምም ማለት ነው። ኦኬ እዚህ ጋር ማየት ትችላላችሁ። ሶ እዚህ ጋር ኦፈር ከርቭ አለ። ኦፈር ከርቭ የሚላት ይችን ነው፣ ይችኛዋን ፓርት ማለት ነው። ሶ ይችኛዋን ፓርት ኦፈር ከርቭ ነው የሚላት። ተርም ኦፍ ትሬድ እነኚህ የተለያዩ ፖይንቶች ላይ ኮኔክት ሲሆኑ እንደዚህ ያሉት ተርም ኦፍ ትሬድ ናቸው። ሶ እዚህ ጋር ስታዩ እንግዲህ መጀመሪያ ላይ 1:5 ነበረ፣ ወይም ደግሞ የቱ ጋ ነው? እዚች ጋ ማለት ነው። እዚች አካባቢ ላይ 1:5 ነበረ። ከዚያ እየጨመረ እንትን ማለት ኢንክሪዝ እያደረገ ተርም ኦፍ ትሬዱ እየተለጠጠ እየቀነሰ ነው እንጂ ይሄ 1:5 ነበረ። በጣም ትልቅ ነው። ስቲፐር ሆነ ማለት ተርም ኦፍ ትሬዱ አድቨርስ ነው ለዚህ ለቴክስታይል ሀገር ማለት ነው። ለቢ ማለት ነው። ተርም ኦፍ ትሬዱ እየተጠጋ ይሄ ተርም ኦፍ ትሬድ እንዲህ ስትሬት ላይ ነው አይደለ? ሶ ይሄ ስትሬት ላይን ወደ ቨርቲካል እየተጠጋ ከሆነ ዋይ አክሲስ ላይ ላለው ወይም ደግሞ ስቲፐር እየሆነ ከሆነ አድቨርስ ነው። በጣም ከፍተኛ ወጪ ነው፣ መጥፎ ነው ለዚህኛው ሀገር ማለት ነው። ይሄ ግን ለሚርቀው ሀገር ግን ጥሩ ነው ማለት ነው። እየራቀው ነው ተርም ኦፍ ትሬዱ ጥሩ ነው። ስለዚህ ሄድና ቀጥታ የደረሰ 5 ይሄ 1:1 የሆነበት ነው ይቺ 5 ቦታ ማለት ነው። ከዚያ በኋላ ግን ዲክሪዚንግ ነው ያደረገው። ሶሪ ይሄ ጋር ነው 5 ሶሪ እዚች ጋር ነች 5 ሶ ኢንክሪዝ አደረገና 5 ጋር ሲደርስ ከዚያ በኋላ ዲክሪዝ አደረገ። ይሄኛው ፖርሽን አይፈለግም ቶታሊ ማለት ነው። ኢት ኢዝ ኖት ሪሌቫንት አይደለም። ስለዚህ ኢሪሌቫንት ፓርት ይሄ ኔጌቲቭ ፓርት ኢሪሌቫንት ፓርት ነው ማለት ነው። ሪሌቫንት ፓርቱ ፖዚቲቭ ስሎፕ ያለው ብቻ ነው። ከዚያ በኋላ በዚህ መልኩ እንግዲህ 5 ድረስ እንዴት እየቀነሰ ዳውንዋርድ ከርቭ እንደሆነ ወይም ደግሞ ይሄ ቤንድ የሚያደርግ ከርቭ እንደሆነ ያስረዳናል ማለት ነው። ስለዚህ 6 ላይ ስናየው ኢምፖርቷ 120 መቀበል ነው የምትፈልገው 90 ሰጣ። ስለዚህ አይሆንም፣ ቢ አትነግድም ነው የሚላችሁ እዚህ ጋር። ሶ ዜርፎር ትሬድ ቨርቹዋሊ ካኖት ቴክ ፕሌስ ቢዮንድ 0.5 ማለት ነው ባጭሩ። እዚህ ጋር ከ0.5 በታች ትሬድ ሊንቀሳቀስ አይችልም ማለት ነው። ፕሮፐርቲ ኦፍ ኦፈር ከርቭ አለ፣ የተለያዩ ፕሮፐርቲዎች አሉት። ሶ ፕሮፐርቲዎቹን እናያለን። ዘ ሪሌቫንት ፖርሽን ኦፍ ዘ ኦፈር ከርቭ ኢዝ ፖዚቲቭሊ ስሎፕ ነው። ፖዚቲቭሊ ስሎፑ ሪሌቫንት ፖርሽን ነው ብያችኋለሁ። ሶ እሱን አሳይቻችኋለሁ። ሶ እዚህ ጋር ልመለስና ላሳያችሁ። ሶሪ ይሄ ማለት ነው ይሄኛው ብቻ ነው ሪሌቫንት ፖርሽኑ፣ ይሄኛው ኢሪሌቫንት ነው። ሶ ይሄንን በዛው ልታውቁ ይገባል ማለት ነው። ሌላው only the positive slope portion of the offer curve is relevant and the trade equilibrium the negative portion is irrelevant ማለት ነው። ኦኬ ከዚያ ፕሮፐርቲ ኦፍ ኦፈር ከርቭ አሁንም ዘ ኦፈር ከርቭ ኢዝ ኖት ስትሬት ላይን አይደለም። እንዳያችሁት ምን አይነት ነው? እንደዚህ አይነት ነው አይደል? ስትሬት ላይን አይደለም። ይሄ ደግሞ የሚያሳየን ስትሬት ላይን ያልሆነበት ምክንያት ምንድነው? ዲሚኒሽንግ ማርጂናል ዩቲሊቲ ነው። ዲሚኒሽንግ ማርጂናል ዩቲሊቲ ማለት ደግሞ ምንድነው? ኢምፖርት ኮሞዲቲ ኤ ዊሊንግ ቱ ኦፈር ለስ ኤንድ ለስ ፕራይስ። መቼ ኢምፖርት ኮሞዲቲያችን ተርም ኦፍ ትሬዳችን እየቀነሰ ሲሄድ ኢምፖርት ለማድረግ ኮሞዲቲን ለስ የሆነ ነገር ነው እያቀረበችለት ያለችው። ስለዚህ ተርም ኦፍ ትሬዱ እየቀነሰ ሲሄድ ከአንድ እስከ 6 ሲሄድ ኢቨን ኔጌቲቭ ስሎፕ የመውረድ ስላለው ዲቱ ይችን ብቻ ያዙ ሎ ኦፍ ዲሚኒሽንግ ማርጂናል ዩቲሊቲ ምክንያት ኦፈር ከርቭ ምን አይደለም? ስትሬት ላይን አይደለም፣ ዲክሪዚንግ ነው ወይም ደግሞ ነን ሊኒየር ከርቭ ነው ማለት ነው። ሌላው ዘ ኦፈር ከርቭ ኢዝ ኤ ኮምፖዚት ከርቭ ነው። ኮምፖዚት ከርቭ የሚለው ለምን መሰላችሁ? በደንብ የምናየው ነው የሚሆነው ይሄንን ኮምፖዚት ከርቭ ለምን እንዳለው። ነገር ግን የዲማንድ እና
ሰፕላይን በአንድ ላይ ሁለቱንም ይዞ ስለሚታይ ነው። ያ ማለት ለምሳሌ በዚህ ጋር ቢሄድ እዛ አሳያችኋለሁ። ስለዚህ ይሄኛው የኤ ኦፈር ከርቭ ነው፣ የኤ ኦፈር ከርቭ ነው ብንል ይሄ ነገር በዚህ አማውንት ስንሄድ ማለት ነው ይሄ ከዚህ የሚሄደው የኤን ኢምፖርት ነው። ያ ማለት ዴማንዷን ነው የሚያሳየው በዚህ በኩል ምክንያቱም በዚህ ቢመጣና እዚህ ጋር ኮኔክት ሲያደርጉ ማለት ነው። ከዚህ ይሄን ያህል አማውንት የቢን እየፈለገች ነው እዚህ ጋር ነገደች ማለት። ከዚህ ደግሞ እዚህ ድረስ የወጣችበት ምክንያት ደግሞ ኤክስፖርቷ ነው፣ ይሄ ኤክስፖርቷ። ስለዚህ ይሄ ደግሞ ሰፕላይዋ ነው ማለት ነው። ይሄኛው ዴማንዷ ነው። ስለዚህ ዴማንድና ሰፕላይን የያዘ ስለሆነ ነው ምን የተባለው ኮምፖዚት ከርቭ የተባለው። ስለዚህ each point of the offer curve represents the demand of the country for import and supply of the country export ማለት ነው እንደነገርኳችሁ። the offer curve is country has an አፊኒቲ ዊዝ ዘ ፖቴንሻል ተርም ኦፍ ትሬድ። ስለዚህ ለፖቴንሻል ተርም ኦፍ ትሬድ ኢንፊኒቲ ነው ወይም ደግሞ ወደዛ ነው ኮንቨርጅ የሚያደርገው። ዘ ኮሽን ዘን ኢትስ ዌር ዘ አክቹዋል ተርም ኦፍ ትሬድ ነው አይደለ? አክቹዋል ተርም ኦፍ ትሬድ የት ነው የሚለው ጥያቄያችን ነው ማለት ነው። ስለዚህ ይሄንን በአንድ ኦፈር ከርቭ ብቻ ማወቅ አንችልም። ሶ የማን መግጠም አለብን? የቢን ኦፈር ከርቭ መሳል አለብን። ስለዚህ ያንን ነገር ነው የቢ ኦፈር ከርቭ ነሰሰሪ ፓርት ነው የሚለን ማለት ነው። ተርም ኦፍ ትሬድ አክቹዋል ተርም ኦፍ ትሬዱን ለመሳል ከዚያ በኋላ the only point of emphasizing the contrast would be that country A's importable product would be country B's exportable product ይላል። እዚህ ጋር አንድ ነገር ላሳያችሁ። ምንድነው የሚለው? it is unnecessary to repeat መድገም ነው የሚላል while explanation because the same principle apply to country B ለኦፈር ከርቭ ቢ ወይም ደግሞ ለካንትሪ ቢም ተመሳሳይ ነው አይደል? ካንትሪ ኤ የሚያሳየው እዚህ ጋር ያልኳችሁ ምንድነው የካንትሪ ኤን ኤክስፖርት እና ኢምፖርት ነው የሚያሳየው አልኳችሁ አይደል? ለቢም እንደዛው ነው ባጭሩ። ስለዚህ ተመሳሳይ ዴፊኒሽን ነው ያለው። ስለዚህ ምንም አያስፈልገውም ነው። ኦኬ ሶሪ እሺ። ስለዚህ እዚህ ጋር ነኝ። once we know the offer curve of country A and country B የሁለቱን ኦፈር ከርቭ ካወቃችሁ ምን መወሰን ትችላላችሁ? አክቹዋል ተርም ኦፍ ትሬድ መወሰን ትችላላችሁ። ስለዚህ ለምሳሌ ፊገር 2.2 ላይ ከታይ እናየዋለን፣ ግን ሃይላይት ይሄን አይተኑ እንለፍ። ኦኤ እና ኦቢ የሚባል አለ። ኦኤ የኦፈር ከርቭ ኦፍ ቢ ነው፣ የኦፈር ከርቭ ኦፍ ኤ ነው። ቢ ከሆነ ደግሞ ኦፈር ከርቭ ኦፍ ቢ ማለት ነው። ቱ ኦፈር ከርቭ ኦፍ ኤ ኤንድ ካንትሪ ቢ ቦዝ ኢንተርሴክት ፖይንት ዋን ላይ ይቋረጣሉ ይላል። ስለዚህ ፖይንት ዋን ምንድናት? አክቹዋል ተርም ኦፍ ትሬድ ናት ማለት ነው። ኤንድ ኤ ዊሊንግ ቱ ኦፈር ኤክስፖርት ኦኤ አማውንት። ሶ እዚህ ጋር ያለውን በሙሉ ምን ያህል ኤክስፖርት ማድረግ እንደሚፈልግ ምን ያህል ኢምፖርት ማድረግ እንደሚፈልግ ነው የሚገልጸው። ስለዚህ ግራፉ ላይ ሄጄ ላሳያችሁ። ይሄው እዚህ ጋር አሁን መከታተል ትችላላችሁ ማለት ነው። ሶ ተመልከቱ፣ ይሄ ኦፈር ከርቭ ኦፍ ኤ ነው። ይሄው እዚህ ጋር ኦፈር ከርቭ ኦፍ ኤ ይሆናል። ይሄኛው ደግሞ ኦፈር ከርቭ ኦፍ ቢ ነው። ይሄው ኦፈር ከርቭ ኦፍ ቢ። ከዚያ ሁለቱን ስትሬት ላይን ደግሞ ምንድን ነው? ተርም ኦፍ ትሬድ ነው። ይሄ ተርም ኦፍ ትሬዱ ነው። ከዚያ በኋላ እንግዲህ በዚህ ያለው ኤክስፖርት ነው ለማ ለኤ ለዚህ ለቴክስታይል ማለት ነው። በዚህ ያለው የቢ ኤክስፖርት ነው። ሶ ይሄ ተርም ኦፍ ትሬድ እዚህ ጋር ድረስ ነገዱ ማለት ይሄ ምኑም ነው ኤክስቼንጅ የሚያደርጉት ነው አይደለ? ስለዚህ የቢ ኤክስፖርት ለኤ ምንድን ነው? እዚህ ጋር ኢምፖርት ነው ማለት ነው። ኢምፖርት ነው። የኤ ደግሞ ኤክስፖርት ለቢ እዚህ ጋር ላለው አማውንት ምንድን ነው? ኢምፖርት ነው። ኢምፖርት። ስለዚህ በዚህ መልኩ ካየን ስለዚህ ኤ ኤክስፖርት የሚያደርገው ከዜሮ እስከ ስንት ነው? እስከ ኤ ድረስ። ይቺ ኤ ናት። ኤክስፖርት ያደርጋል። ከኤ እስከ ዋን ድረስ ያለውን ግን ኢምፖርት ያደርጋል ፍሮም ቢ ማለት ነው፣ ከቢ። ሶ ይሄ ደግሞ ከኦ ወይም ደግሞ ከዜሮ ማለት እንችላለን። ከኦ እስከ ቢ ያለውን ምን ያደርጋል ማለት ነው? ኤክስፖርት ያደርጋል ቢ ማለት ነው። ነገር ግን ከቢ እስከ አንድ ያለውን ምን ነው የሚያደርገው? ኢምፖርት ነው የሚያደርገው፣ ኢምፖርት። ስለዚህ የቢ ኤክስፖርት ምንድን ነው? የዚህ የቢ ኤክስፖርት እዚህ ኳልቱ ኤ ኢምፖርት ነው። የኤ ኤክስፖርት ቢ ኢምፖርት ነው ማለት ነው። ይሄን ካያችሁ ተርም ኦፍ ትሬዱ ሁለቱ እንትኖች ኮንታክት ሲሆኑ የሚያሳዩት ነው። ኦኬ እዚህ ጋር ሁለት ነገሮችን ልገልጽላችሁ እወዳለሁ። ምንድነው? እዚህ ጋር አንድ ላይ ነው ዋን ፖይንት ላይ ነው አይደለ? አክቹዋል ተርም ኦፍ ትሬዳቸው አክቹዋል ተርም ኦፍ ትሬዳቸው ሁለት ላይ ቢሆንስ ምን ይፈጠራል የሚለውን እዚህ ጋር ሳይቻቸው መሄድ እፈልጋለሁ። እና ምንድነው እዚህ ጋር ቱ ላይ ቢሆን ተመልከቱ። እዚህ ጋር የኤ ዴማንድ ለቢ ፕሮዳክት ያላት በዚህ ጋር ስትመጡ ይችን ያህል ናት አይደለ? ስለዚህ እዚች ጋር ብቻ አይደለች፣ ይችን ታህል አማውንት ብቻ ነው የቢ ፕሮዳክት ፍላጎት ያላት ኤ ማለት ነው። ኤ ኢምፖርት ማድረግ የምትፈልገው ይችን
አማውንት ብቻ ነው ከቢ ሶ ማለት በዚች ጋር ስንሄድ ማለት ነው። ነገር ግን ተርም ኦፍ ትሬዱ እዚህ ጋር ሆነ ማለት ቢግን እያቀረበ ያለው ወደዚህ ሲኬዱ የቢን ኤክስፖርት የት ነው የምታገኙት? እዚህ ጋር አይደለም የሚገኘው ተርም ኦፍ ትሬዱን አቋርጣችሁ ሲኬዱ። ስለዚህ እዚህ ጋር ድረስ ኤክስፖርት እያደረገ ነው። ስለዚህ ከዚህ እስከዚህ ያለውን ፓርት ማን ይግዛው ታዲያ? ኤ አይፈልግም። ስለዚህ ይሄ ምንድን ነው የሚባለው? የቢ ኤክሰስ ኦፈር ነው ማለት ነው። ኤክሰስ ኦፈር በጣም ኤ ከሚፈልገው በላይ ያቀረበው አማውንት ነው ይሄ። ዋት አባውት ለኤ ብትሄዱ ደግሞ ይሄ ጋር ይሄን ይዛችሁ የቢ ፍላጎት ለኤ ያለው የቢ ፍላጎት ምንድን ነው? ዴማንዱ እዚህ ጋር ነው አይደል የምታገኙት። ስለዚህ የቢ ፍላጎት እዚህ ጋር ከሆነ ቀጥታ እዚህ ጋር ስትሄዱ ምን ያህል ነው የሚያቀርበው? ይሄን ምን ያህል ነው የሚያቀርበው? ይሄን ያህል ኤ የምታቀርበው ይሄን ያህል ነው አይደለ? ነገር ግን የቢ ፍላጎት ተርም ኦፍ ትሬዱን ይዛችሁ ሲኬዱ የት ነው የምታገኙት? እዚች ጋ ነው። እዚች ጋ ማለት ነው። ያ ማለት ኤ የምታቀርበው ቀጥታ ይሄኛውን ነው። ከዚያ በኋላ የቢ ፍላጎት ግን ይችኛዋ ናት። ሶሪ ይችኛዋ ናት የቢ ፍላጎት። ምክንያቱም ዴማንዱ ለኤ ያለው በዚህ ጋ ነው አይደል የምታገኙት። ስለዚህ እዚች ጋ ናት። እሷ ግን ኤ ግን ኤክስፖርቷን ስታገኙ እዚህ ጋር ድረስ ነው። ስለዚህ ይሄ ደግሞ ይሄን ያህል አማውንት ኤ ምን አድርጋለች? ኤክሰስ ኦፈር አድርጋለች ማለት ነው። ኦፈር አድርጋለች። ስለዚህ ይሄ ኤክሰስ ኦፈራቸው እስከሚጠፋ ድረስ ተጣቦ እዚህ ጋር ካቻፕ እስከሚሆን ድረስ አንድ ድረስ ተርም ኦፍ ትሬድ አይካሄድም ማለት ነው። ስለዚህ እዚች ጋር ነው መሆን ያለበት ነው ባጭሩ። ኦኬ ተማሪዎች እንግዲህ እዚህ ድረስ ካየን ለዛሬው ፓርት ስሪ ይበቃናል። አሁንም ይቀጥላል። ዩኒቱ በጣም ሰፊ ነው። ዩኒት 3 እና ዩኒት 4 በጣም አጭር ናቸው። ብዙ አትጨነቁ። ዩኒቱን በቃ ካጠናቀቃችሁ ኦልሬዲ ትምህርቱን ጨረሳችሁ ማለት ነው። ኢንተርናሽናል ኢኮኖሚክስ ዋንን በፓርት 4 ላይ መሰለኝ ፓርት 4 ላይ ቼንጅ ኢን ተርም ኦፍ ትሬድ መቀያየር ከምን ይመጣል ወይስ ደግሞ እንዴት ሲቀያየር ምን አይነት ኢፌክት አለው የሚለውን በቀጣይ ፓርት የምናይ ይሆናል። እዚህ ድረስ ስላዳመጣችሁኝ አመሰግናለሁ። ሰብስክራይብ እና ላይክ እንዲሁም ደግሞ ለጓደኞቻችሁ ሼር ማድረግ አትርሱ። የምንቀጥለው ተመሳሳይ ርዕስ ላይ ስለሆነ በተደጋጋሚ ነው የምለቀው። ይሄንን ቶሎ ሰርቼ እለቅላችኋለሁ። ስለዚህ እናንተ ለማየት ሞክሩ።